የአዲስ አበባ እግር ኳስ ፌዴሬሽን ዓመታዊ መደበኛ ጠቅላላ ጉባኤውን ባሳለፍነው ቅዳሜ አካሂዷል። በቸርችል ሆቴል በተደረገው ጉባኤም አዲሱ የስራ አስፈጻሚ ኮሚቴ የአፈጻጸም ሪፖርትና እቅድ አቅርቦ ያጸደቀ ሲሆን የፌዴሬሽኑን አዲስ ሎጎም ይፋ አድርጓል። ከዚህ ባለፈም በአዲስ አበባ የተገነቡ የእግር ኳስ መጫወቻ ሜዳዎችን ማስተዳደር በተመለከተ አዲስ አዋጅ ሊጸድቅ መሆኑን ኢቢኤስ ስፖርት ያገኘው መረጃ ያሳያል። በመዲናይቱ በርካታ ዘመናዊ የመጫወቻ ሜዳዎች ቢገነቡም ከክፍያ ስርዓትና ከባለቤትነት ጋር በተያያዘ ጥያቄ ሲነሳባቸው እንደነበር ይታወቃል። ከኢቢኤስ ስፖርት ጋር ቆይታ ያደረጉ የጠቅላላ ጉባኤ ተሳታፊዎችም ይህንን ጉዳይ በስፋት ሲያነሱ የተስተዋለ ሲሆን የፌዴሬሽኑ ፕሬዝዳንት ኢንጂነር ኃይለ ኢየሱስ ፍሳም በጉዳዩ ዙሪያ አዲስ መረጃ አጋርተዋል። መንግስት እንደ መንግስት እንግዲህ በአሁኑ ሰዓት ብዙ ሜዳዎች እየተገነቡ ነው። መገንባታቸውን በጣም አፕሪሺየት አደርጋለሁ። እኔ እንደ ጎዶልያስ እግር ኳስ ክለብ ምናልባት ያለውበት ሜዳ ኮንፈርት ተሰምቶኝ በመፈልገው ትሬኒንግ ገብቼ አሰልጥኜ እየወጣሁ ያለውበት ሂደት አለ። ሌሎች ጋር ግን በርካታ ፕሮጀክቶች በሜዳ ጦት ሜዳው ደግሞ በአማረ ቁጥር ፈላጊው እየበዛ ስለመጣና አቅም ያለው ብቻ ገብቶ እየሰለጠነበት ስለሆነ በተለይ ለጤና ቡድኖች ጊዜውን አብዛኛው ጊዜ እየተሰጠ ያለበት ሂደት አለ። ጊዜው እንዲሁ ተሰባስቦ ለሚመጡ ለከፈሉ ልጆች ፕሮግራም እየወጣ ዝም ብሎ የሚባክንበት ጊዜ አለና መንግስት እንደ መንግስት ሜዳውን መገንባትን ብቻ ሳይሆን ከተገነባ በኋላ በአካባቢው ላይ ያሉ ፕሮጀክቶች፣ አካዳሚዎች እነዚህን በሚገባ በነፃነት ገብተው ስልጣናቸውን የሚያከናውኑበትን መንገድ ጎን ለጎን መኬድ አለበት የሚል እምነት አለኝ። በተቻለ መጠን ያው ክፍያ ይከፈል ላልል ይችላል። ለምን ብዙ ሪሶርስ ፈሶበት የሚመጣ ሜዳ ሜንቴን ለማድረግ ያለውን ነገር ለመጠበቅ ክፍያ ሊያስፈልግ ይችላል። ግን መለየት መቻል አለብን የሚል እምነት አለኝ። ታዳጊው ላይ ለሚሰራው ቅድሚያ መሰጠት ያለበት ጉዳይ ነው። በመመሪያ ደረጃ ይሄ እንዳለ አውቃለሁኝ። ግን አተገባበሩ ላይ ግለሰቦች በራሳቸው እየዘወሩት ያለ ነገር ስላለ ይሄንን በደንብ የመንግስት አካል የሚመለከተው አካል ክትትል ማድረግ አለበት። አዲስ አበባ እግር ኳስ ፌዴሬሽንም ቢሆን ሜዳዎችን ወደ ራሱ ለመጠቀም እስከፈለገ ድረስ መጎብኘትና ማየት በባለቤትነት መንቀሳቀስ አለበት ብዬ አስባለሁ። ያው የሜዳ ችግሮች በጣም በከፍተኛ ሁኔታ ለፕሮጀክቶች የሚነሳው ለችግር የሚነሳው ነገር የሜዳ ችግር ነው። ምክንያቱም አሁን ላይ የተሰሩት ሜዳዎቻችን ለፕሮጀክቶች አገልግሎት ከመስጠት ይልቅ ለጤና ቡድኖች የተለያዩ በገንዘብ ለሚሰሩ ስፖንሰሮች የሚውል ነው እና እንደ ፕሮጀክት እውነቱን ለመናገር እኔ አሁን ኢቨን የዚህን ዓመት ስልጠናዬን አልጀመርኩም። ምክንያቱም በሜዳ ችግር ምክንያት ማለት ነው። እና አንዳንዴ ወረዳውን የሚያስተዳድረው ይሏል፣ አንዳንዴ ደግሞ ክፍለ ከተማ ነው የሚያስተዳድረው ይላል። አንዱ ደግሞ ባለቤት የላቸውም ሜዳዎቻችን። ሜዳዎች አሉ፣ ማን እንደሚመራው ማን እንደሚያስተዳድረው አታውቅም። የት ሄደ መጠየቅ አለበት አታውቅም። እነዚህ በጣም ትልቅ ክፍተቶች ናቸው። ስለዚህ ፕሮጀክቶቻችንን በክፍለ ከተማ ውስጥ እንድናደራጅ ከተሰጠን ሜዳዎች በክፍለ ከተማ ውስጥ መሆን አለባቸው የሚል ሀሳብ አለ። አሁን ፍቃድ ስታድስ ሜዳና ቢሮ ትጠየቃለህ። በግልህ ነው የምትሰራው እና ደግሞ ሜዳ ተከራይተ ቢሮ ተከራይተ የሚሆን ነገር አይደለም። የምንጠይቅበት ስታንዳርድ ልክ አይደለም። እነዚህ ነገሮች ቢስተካከሉ የተሻለ ነገር ማድረግ ይቻላል ብዬ ነው የማስበው እና ሜዳዎች ባለቤትነታቸው የማን እንደሆነ እንዲታወቅ በፕሮጀክቶች ደግሞ ቅድሚያ የሚሰጥበት ነገር ቢመቻች ያ የተሻለ ነገር ያደርግልናል ብለን እናስባለን። ለነሱ ብቻ ነው ፕሮጀክት ብቻ ነው። እኛ ራሱ አናዘው ብዙ ሜዳ ነገር ግን ይሄ መመሪያና ደንብ ስላልነበረው ከአዲስ አበባ ወጣቶችና ስፖርቱና ከመንግስት ጋር በመነጋገር አሁን መሻሻያ ሁሉ ተደርጎበታል። በአዲሱ ምናልባት የሚቀጥለው ሳምንት ይጸድቃል። የስፖርት ምክር ቤት ደንብ ላይ ይጸድቃል። ያ ምንድነው ታዳጊ ፕሮጀክቶች ማታ ከትምህርት ሲመጡ ከ10 ሰዓት እስከ 12 ሰዓት ማንም ጤና ቡድን እንዳይጫወት የትኛው ሜዳ ላይ መንግስት የሰራው ላይ ቅዳሜና እሑድም እስከ ምሽቱ 12 ሰዓት ላይ ፍሪ እንዲሆንላቸው ከዛ ውጭ ደግሞ ለክራይ እንኳን ቢፈልጉ ከ500 ብር በላይ በሰዓት እንዳይከፍሉ ሁሉ ደንብ አውጥተዋል። ይሄ በመንግስት ይሄ ጥሩ እይታ ነውና ጥሩ መንገድ ይዶልናል ብለን እናስባለንና ቅድሚያ ያለ ፕሮጀክቶች ስለሆነ ለነሱም ሰዓት ከ12 ሰዓት በኋላ ካልሆነ ጤና ቡድኖች እንዳይጫወቱ የሚል ነገር ይሄ ምክር ቤት ላይ የሚጸድቅ ደንብ ላይ ይወጣልናል ማለት ነው ለሚቀጥለው ቀን